እምነትህ ምንድነው? ቅዱሳን ያድናሉ ብለህ ታምናለህ? አዳኝ ጌታ እግዚአብሔር ብቻ ነው። ስለዚህ ያድናሉ ብለህ አታምንም ማለት ነው። ኦቨርኦል ዴፊኒትሊ በጣም አሪፍ። ያ እሺ፣ እዚሁ ቅድም የጠቀስኩትን እጠቅስልሃለሁ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ታድናለህ የተባለው ትምህርቱ ነው ወይስ ማን ነው? ኦኬ፣ አሁን ታድናለህ ብሎ የተናገረውን ብቻ ለምን ትወስዳለህ? ሙሉን አንብበው። አይ እኔ መዳንን ርዕሳችን መዳን ላይ ወይ ደግሞ ማዳን የሚለው ላይ ስለሆነ እዚህ ክፍል ላይ አንድ ቅዱስ ተጠቅሷል። ቅዱስ ጢሞቴዎስ። ከዛ በኋላ ደግሞ ሌላ ሁለተኛ ነገር ተጠቅሷል። ምን? ትምህርት። ሶስተኛ ነገር ደግሞ ሌላ ምን ተጠቅሷል? ማዳን። ስለዚህ ርዕሳችን ማዳን ስለሆነ ማዳን የተሰጠው እዚህ ክፍል ለማን ነው? ለትምህርቱ ነው ወይስ ለጢሞቴዎስ ነው? ናታንም የጠቀስከውን ጥቅስ አንተ አብራራውና አንዴ ሰለሞን አንድ ሚዩት አድርገው። እሺ፣ ማንም መሀል ላይ አይግባ። አሁን እንደዛ ከሆነ መሰማማት አይመጣም፣ ምናምን ጭቅጭቅ ይመጣል፣ ምናምን ረብሻ ይመጣል። ስለዚህ ሁለታችን እያወራን ነው፣ ማብራራትም አይጠበቅብኝም ማለት ነው። ሁላችሁም የገባችሁ ሚዩት እያደረጋችሁ ግቡ። እንደሱ ለመደማመጥ። እሺ፣ እዚህ ክፍል ላይ ጥያቄ ምንድን ነው? ለምንድን እንዲህ ተጻፈ ሳይሆን ታድናለህ የተባለው ማን ነው? ጥያቄ ማንነቱ ነው ጥያቄው። እሺ፣ ላንብልህ። ጥሩ። እሺ፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 አንብበው። አይ እሱን ከ13 ምናምን ወይ አንተ አንብበው። እኔ ክፍሉ ጥያቄ ጠያቂ ስለሆንኩ ጥያቄውን ፓርት ብቻ ላነብልህ እችላለሁ። አንተ ስትመልስ ደግሞ እንደዚህ ነው ብለህ መልሱን እንግዲህ አንተ እዚህ 13 ላይ ነው መልሱ። ከ16 አንብበው። ማንበብ ምን ችግር አለ? ላንብልህ አንዴ ጥያቄንም በዛው ላቀርብ ማለት ነው። በቃ አንደኛ ጢሞቴዎስ ምዕራፍ 4 ከዛ እሺ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 እንዲህ ይላል፣ ለራስህና ለትምህርትህ ተጠንቀቅ። ተናጋሪው ማን ነው? ቅዱስ ጳውሎስ። በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ አለው። ጥያቄ ምንድን ነው? ታድናለህ ተብሎ የተነገረለት ማን ነው? መልእክቱ ራሱ ጠቅላላ ለጢሞቴዎስ ነው። ታድናለህ ተብሎ የተነገረለትም ለጢሞቴዎስ ነው። ዋት ይሄ ነገር ምን እያለ? እሺ ቴንክ ዩ። ስለዚህ ቅዱስ ጢሞቴዎስ አንዴ ኧረ ፍትሐ ወንጌል እኔ ፍትሕ ለወንጌል ፍትሕ ለናቲ ነው መሆን ያለበት ዛሬ። እሺ ስለዚህ ቅዱስ ጢሞቴዎስ ያድናል። ኧረ አንዴ አሁን ጠየቅና አሁን ሚውት አድርገው። ጠይቀሃል፣ በቃ ሚውት አድርገው። ሚውት አድርግ ናቲ። ይሰማሃል? ኦኬ፣ አሁን ልቀጥል። ናቲ ይሰማሃል ወይ? ስልክ ገብቶበት ይሆናል። እኔን አልሰማችም። ናቲ ይሰማሃል? ኦኬ፣ እሱ ካልሰማ ሌሎቻችሁ ይሰማል። ሶል ይሰማል አይደል? ተቋርጬ ነበረ። ተመልሻለሁ። ተቋርጬ ነበር፣ ተመልሻለሁ። እሺ አሁን እኔ አዳምጠኝ። መልሱን እንግዲህ አዳምጥና ሚውት አድርግና አዳምጥ። እሺ አሁን ጥያቄ እንድገምልኝ እስቲ። አንድ ትምህርት ቆይ ጥያቄ እንድገምልኝ ምን ነበር የጠየቅኩ? ወንድሜ እባክህን ይሄን ኤሌመንተሪ አታርገው። ምንም ውስብስብ ያለ ነገር አይደለም ያወራኸው። እሺ መልሰህ እንደ ህፃን ደግሞ ጥያቄ ድገም ትለኛለህ። አይ ጥያቄ እሱ አይደለም አላልኩም። ጥያቄ ምን ነበር ድገምልኝ ያልኩ። ወንድሜ ተረጋጋ። ምን አይሰማም ብለህ ነው የምታስበው? አይገባውም ብለህ? አይ አለው አይሰማም እንዴ? አለው ወንድሜ ያለው ማን ነው? የተደበቀ ሰው አለ። አሌክስ በቃ ወደ መልሱ ሂድ በእናትህ አዛታል። እሺ ማነህ? ከውስጥ የሚያወራ ሰው ማን ነው? አልገባኝም። ሌላ ድምፅ አለ።
ናቲ የለም እያለ ናቲ አሁን መታል አይደለም? አሁንም አለው እኔማ ምን አልኩ መሰለ ጥያቄውን ደግሞ በዛው መልሱን አብራራው ነው ያለ ሰው እያወራ ያለው። እኔ ጋር ማንም የለም ብቻዬን ነኝ። አሁን አዳምጡ። ኦኬ እሺ አዳምጡ። አሁን ይኸው እንደዚህ ይላል። በመጀመሪያ ይሄ ወንድሜ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህም ብታደርግ አለ። ኢፍ ክሎዝ ነው። ኦኬ ይህንም ብታደርግ ራስህንም የሚሰሙህንም ታድናለህ። አሁን ይሄ ምን ማለት ነው ሲል አንተ አዳኝ ነህ የሚል ልብ አይደለም የሚያወራው። ሐዋርያው ጳውሎስ ከራሱ ጋር የሚጋጭ አይደለም። ለምሳሌ ቁጥር 10 ላይ ምን ይላል? እባካችሁ የያዛችሁ ሰዎች እያነበባችሁ ቁጥር 10 ላይ ምን ይላል? ከ9 ጀምሮ ላንብብላችሁ። ይህ ቃል የታመነ ነው፣ ሁሉም እንዲቀበሉት የተገባ ነው ይላል። ኦኬ ከዛ ይህንን ለማግኘት እንደክማለንና ስለዚህም እንሰደባለን። ይህን ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። የሚያድነው ማን ነው? ሕያው አምላክ ነው። አዳኝ እሱ ነው። ጳውሎስ ወዶ ጢሞቴዎስን አዳኝ ነው። መልሱን አላገኘሁም። ይቅርታ ወንድሜ፣ ይቅርታና ጥያቄውን ቅድም ጠይቄልህ አዳኝ አይ አልተመለሰልኝማ። ረጅም ሰዓት ወሰድክ። እሺ ቀጥል። ጥያቄን አላገኘኸውም፣ ለዛ ነው ወይ ረስተኸው ነው? ወንድም አለም ሚውት አድርግ። ግን ከዛ በፊት ግን አሌክስ ይቅርታና ከስራ አትታይም እያሉኝ ነው። አንዴ እንዲህ በጣም ምን ሆነ ነው ወንድም አሌክስ አትታይም ከስር እያሉኝ ነው። ለምን ሜቢ ካልታየዋቸው ድጋሚ ወርጄ ልግባ። ተሰማለህ? ይኸውልህ እንትን አንተ ውረድና ገባ ናቲ እንትን ፕሮፋይል አይታይም፣ ግን ድምጽ ስለሚሰማ ችግር የለም። ሰው ወርጄ ልግባ። ኦኬ ድምጽ ይሰማል እኮ ችግር አለው። ይሄው ድምጽ እየተሰማ ስለሆነ ችግሩ ኦኬ። ሌሎች ሰዎች ያዳምጡ። አሁን ጳውሎስ እየተናገረ ያለው የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ይህን እዘዝና አስተምር። የቱን? ይህ ቃና የጠየቀ ሰው ሲመጣ መልስለት። ቃናን ፍትህ ሚውት አድርገው። ቃናን ሚውት አድርገው። ለምንድን ነው ሚውት የሚያደርገኝ? ሚውት አድርገው። ለማን? ለእኔ አልጠየኩም እኮ። የጠየቀ ሰው ሲመጣ መልስለት። ትልቅ ያው ለእኔ 40 ምናምን ዓመቴ ነው። ለአንተ እኮ አይደለም። ማን ነው ምን ይቀል እኮ ታዲያ መልሱን ለጠየቀ ሰው አይደል የሚመለሰው? ስራቱ ያለ መጥቷል። ቀጥል በቃ ታዲያ ምንድን ነው የሚለው? ያ ሚውት አድርገው። ኦኬ አሁን ለሱ ብቻ አይደለም። በመጀመሪያ ደረጃ 143 ሰዎች እየሰሙን እኮ ነው። ለሱ ብቻ አይደለም፣ ለሁላችንም ነው የሚመልሰው። ቀጥል። እናቴ ተመልሷል እኮ በቃ ናቲ ደግሜ ያነባለሁኝ ያልሰማሁ የዘለለ። ኦኬ እንደዚህ ይላል፣ ይህን ለማግኘት እንደክማለን፣ ስለዚህ እንሰደባለን። ይህ ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ስለዚህ አዳኝ ማን ነው? የሚያምኑትን የሚያድን ሕያው አምላክ እግዚአብሔር ነው። ይህንን እዘዝና አስተምር፣ በቃልም በኑሮም በፍቅርም በእምነት በጽናት የሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይንቀው። እስክመጣ ድረስ ለማንበብ ለመምከር ለማስተማር ተጠንቀቅ። በትዕቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን የጸጋ ስጦታም ጨል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንን አዘውትር። ለራስህና ለትምህርትህ ተጠንቀቅ። አንደኛ ለራስህ፣ ቀጥሎ ለትምህርትህ ተጠንቀቅ። በእነዚህ ጽና። በየቱ? በሕያው አምላክ በአዳኙ እውነተኛው በሆነው ትምህርትህ በእነኝህ ጽና። ይህም ብታደርግ ራስህንም የሚሰሙህንም ታድናለህ። ምንድነው የምታድነው? ታስታርቃለህ። ሰዎች ከእግዚአብሔር ጋር አንድ እንዲሆኑ ታደርጋለህ። የምትናገረው ግን ማን ነው ሲባል መድኃኒትን ነው የምታወራው። መድኃኒት ክርስቶስን ነው እንጂ እኔ አዳኝ ነኝ በል አላለውም። ቀጥል። ናቲ ወጣ።
ናቲ መጣ ብቻ ትመልስልኛለህ ማለት ነው። እዚህ ክፍል ላይ ጢሞቴዎስ አዳኝ ተብሏል አልተባለም? እሺ ታድና ሌሎቻችሁ ሊንክና ለምንድን ነው ታብታብ የማታረጉ? ተባረኩ ወንድሞቼ፣ ያወርደናል። አሁን በጣም እንትን እያለ ነው። እሺ እዚህ ክፍል ላይ ታድናለህ የተባለ ማን ነው? አንዴ በደንብ ታብታብ አድርጉ እስቲ፣ በደንብ አድርጋችሁ ወንድሞቼ ተባረኩ። ጌታ ይባርክ። ኮፒ ሊንክ አድርጉለት። ያ ኔትወርክ እየያዘ ምንም የተነፋነፈ ነው እኮ። እሺ እዚህ ክፍል ላይ ታድናለህ የተባለው አልተባለም ብለኸኛል። እዚህ ክፍል ላይ ታድናለህ የተባለው ማን ነው? የሚያድነው ማን ነው? እዚህ ክፍል ላይ እዚህ ክፍል ላይ ቆይ አንዴ ቁጥር 10 እንትልኛለህ አይደል? ቁጥር 16 ላይ ታድናለህ የተባለው አዳኝ ማን ነው? አዳኙ ማን ነው? ወንድሜ ራስህና የሚሰሙንም እኮ ነው የሚለው። እንዴ ምን ሆነህ ነው? ራስህን ይላል። እንዴት ነው አዳኝ መዳን የሚያስፈልገው? አዳኝ ከሆነ ራሱ የሚድነው በምንድን ነው? እስቲ ራሱ ለምንድን ነው ቅንጭብ አድርገህ ለማጣመም የምትሞክረው? ማጣመሙን ትሆነ በኢየሱስም ቆይ እዚህ ክፍል ላይ የሚሰሙትና ራሱን የሚያድነው ማን ነው? ጢሞቴዎስ ራሱንም የሚያድነው በምን? አዳኙ ጌታ ነው። አየህ። ስለዚህ ኧረ እባክህ የምታወራውን መልሰህ ብትሰማው ራሱ በጣም እንትን ይላል። ስለዚህ ራሱንና የሚሰሙትን አንዴ ሶልሽ መሀል ላይ አትግቡ። የሚሰሙትንና ራሱን ታድናለህ ተብሎ የተጠቀሰው አዳኝ እዚህ ክፍል ላይ ጢሞቴዎስ ነው ማለት ነው። አይደለም። ማን ነው አዳኝ? እግዚአብሔር ነው። አይደለም። እዚህ ክፍል ላይ ማን ነው አዳኝ? እግዚአብሔር ነው። አረ ወንድሜ ቆይ ሶል ቆይ ሶልቶ ራሱ ፓስተር ስለሆነ የሁላችሁም ፓስተር ስለሆነ ይመልስ። ቆይ አንዴ ጢሞቴዎስን አዳኝ ነው እያልክ ያለው አንተ። አሁን እዚህ ጋር በካሰት ትምህርት አራት ሰው እሺ፣ ሌላስ የሚያወራ አለ? አምስተኛ ችግር የለውም። እኔ እያወራሁ ነው። በቃ ጨረሱ። ኧረ በሌ ፕሊስ፣ በእናትህ አንዴ ሚውት አድርግሽ። ይሄማ በጣም የቤተክርስቲያናችሁም ትምህርት አይደለማ ናቲ። ወደ ፓስተሩ ሊድ አንዴ ሁላችሁም ሚውት። አሁን እንዳለ ሚውት አበራችሁ ማለት ነው። አይደለም ኦርቶዶክስ ጢሞቴዎስ ኢየሱስ ሳይሆን ጢሞቴዎስ አዳኝ ነው። እንደዚህ አይነት ንግግርማ አንሰማም። ጭንቅላት ማሰቢያ እንጂ መደበሪያ አይደለም። እንደ አይነት ኧረ እባክህ እሺ፣ አሁን ሚውት አድርገው። እሺ ቆይ ከኔ ጋር ያወራ አንድ ጊዜ አንዴ ቆይ ቤተክርስቲያኗ ማትለውን ነገር እያለ ስለሆነ እኔ እኮ በጣም ነው አንዴ በቃ አዎ፣ አሁን ፓስተር ስለሆንክ እኔ እያወራሁ ነው። ባይዜ እኔ እያወራሁ አሁን ሌላ ትምህርት ነው ያመጡብን። ኦርቶዶክስ ቤተክርስቲያን ይሄ ነው ስለ ኦርቶዶክስ ቤተክርስቲያን። በቃ ኦርቶዶክስ ካላላችሁ ደስ አይላችሁማ። አሁን ስለ ኦርቶዶክስ አልተወራም። እሺ ጢሞቴዎስ አዳኝ ነው ትላለህ። ኢየሱስ አዳኝ ነው። አንዴ በሌ አሁን ኦርቶዶክስ ጳውሎስ ያድናል ብለህ አስተምረህ አታውቅም። ገና እኮ ነው ፊገር ኧረ አለው ያስወሩኝ አልቻሉም። ኧረ ፍትህ ነው ያመጣብን። በቃ ሌላ ከሆነ እንግዲህ ቆይ አንዴ ፓስተር አለሙ እባክህ፣ እኔ እያወራሁ ነበር እኮ። ለምንድን ነው የሚይዘው? አንተ ያዘው እንዴ! ምን ሆነ ነው? እየጠየቅኩ ነው እኮ። ምንድን ነው? እሺ ቢኤም አመሰግናለሁ። እሺ ደረጃ አዳኝ እግዚአብሔር ነው። አንድ ሁለተኛ ከምንድን ነው የሚያድነው? ኮንቴክስቱን ደግሞ ስትወስድ ከተረትና ከአሮጊቱ ሴቶች ጨዋታ ነው። ኦኬ ትድናለህ እያለ ያለው ከምንድን ነው? መጨረሻ የሌለው የትውልዶች ታሪክ። ቆይ እንደዚህ አይነት ተራ ነገር ተው። ፕሮቮክ ለማድረጋት ችግር የለውም። በል አምጣና አሳየኝ። ከአሮጊቱ ተረት የሚለውን ቆይ አንደኛ ጢሞቴዎስ ምዕራፍ 4 ላይ ነኝ። እስቲ ከአሮጊቶች ተረት አድናቸው የሚለውን አምጥተህ አሳየኝ ፓስተር ሰሎንክ። በል ቶሎ በል። ቆየኝ ያዝ ወንድሜ እባክህን። ጥቅሱን ያዝ። ሚዩት እያደረግህ ወንድም ፕሊዝ። እንደዚህ ይላል እግዚአብሔር ቃል። ኦኬ
ነገር ግን ለዚህ ዓለም ከሚመች ቁጥር 7 ላይ አንብበው። ነገር ግን ለዚህ ዓለም ከሚመች የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ፣ እግዚአብሔርን ለመምሰል ራስን አስለምድ ነው የሚለው። ኦኬ ብዙ ተረት ሲባል ቃለ ሕይወት ያሰማልኝ ትላለህ፣ እውነት ሲገለጥ ግን ማሾፍ ትፈልጋለህ። በል አሁን ጥያቄ ልጠይቅ እንግዲህ እውነቱን ነው የምጠይቅህ። አሁን አወራህ እንግዲህ ያዝ ብለኸኝ ጥቅስ ግን መያዝ አልቻልክም። እሺ ኤኒዌይስ ጥያቄ ምንድነው? እዚህ ክፍል ላይ ጢሞቴዎስንና ባይዜ ጥቅሱን እና ጥያቄውን አልለቀውም። እሺ ያውን ፓስተር አንተን እዚህ ክፍል ላይ ጢሞቴዎስንና የሚሰሙትን የሚያድነው ማን ነው? የሚያድነው አዳኙ አካል ማን ነው? እዚህ ክፍል ላይ እግዚአብሔር ነው። አውጣና አሳየኝ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እግዚአብሔር የሚለውን አሳየኝ። እግዚአብሔር ያድናል የሚለውን ኦኬ ና አንደኛ ጢሞቴዎስ ምዕራፍ 4 አውጣው። መጽሐፍ ቅዱስ ይዛል? ፊት ለፊቴ ነው። ኦርቶዶክስ ነን እኛ። መጽሐፍ ቅዱስ ከፊት ለፊታችን አይጠፋም። እሺ ቀጥል። እግዚአብሔር በኢየሱስ ስም ያርግላችሁ። ልመናችንም ትግላችን ልፊያችንም ይሄ እንዲሆን ነው። ከኛ ወስዳችሁ እኮ ነው መጽሐፍ ቅዱስ የያዛችሁ። ያደርግ በልበል ቀጥል እኮ እሱ ነው እኮ። አሁን ተንተራስከውና አመለጠ። አሁን እናንብብ። ኦኬ ቁጥር 10 እንደዚህ ይላል። ይህን ቁጥር 16 ነው ያለንና ስለዚህ ወንድም አለም እየሰማው ነው። ይኸውልህ እኛ ቀንጭበን የምናወራው የለንም። ኮንቴክስት ጠብቅ፣ አውድ ጠብቀን ነው የምናወራው። ቁጥር 10 ላይ እንደዚህ ይላል፣ ይህን ለማግኘት እንደክማለን፣ ስለዚህ እንሰደባለን። ይህም ሰውን ሁሉ ይልቁንም የሚያምኑትን በሚያድን በሕያው አምላክ ተስፋ ስለምናደርግ ነው። ስለዚህ ሰውን ሁሉ የሚያምኑትንም ጢሞቴዎስ አማኝ ነው፣ እሱንም የሚያድን ምክንያቱም ጢሞቴዎስን የሚሰሙትም ሰዎች አማኞች ሲሆኑ ነው። የሚሰሙንም አንተ ራስህንም አየህ፣ ራስህንም የሚሰሙህንም ታድናለህ ነው የሚለው። ራስህንም ጢሞቴዎስ አንተንም ነው የሚለው። ጥሩ ወንድማችን ፓስተር አሌክስ ኮንቴክስት አውድኛ እኮ እንደ ገንጥለን አይደለም አለና ምን አረገ መሰላችሁ? ታች ያላችሁ ቁጥር 10ን አነበበና ከቁጥር 16 ጋር ለጠፈው። መሀል ላይ ያሉት አይነበቡም የሉም ምናምን። ኤኒዌይስ ጥያቄ እንደግምልሃለሁ። ቁጥር 16 ላይ ይህን ብታደርግ ራስህንም የሚሰሙህንም እግዚአብሔር ያድናል ይላል ወይስ ታድናለህ ይላል? ምረጥ። ማስተማር ነው የሚያወራው። ናቲ አንዴ አንተ በለጠ ሰው አይደለህ እንዴ? አንዴ ኢየሱስ ነው አዳኝ እንዴ? አሁን አንተ በቃ ቆይ አንተ ቤተክርስቲያን ማታስተምረው ለምን እዚህ ትላለህ? እንደዛ አትደረቡ። አውቆ ነው ጢሞቴዎስ አዳኝ ነው ትላለች እንደ ቤተክርስቲያን። ቆይ አትግቡ። እሺ ጢሞቴዎስ አዳኝ ነው ትላለች ቤተክርስቲያኗ። የእናንተ ቤተክርስቲያን በቃ መጽሐፍ ቅዱስ ገልጦ ያሳይ። ፍትህ መጽሐፍ ቅዱስ ገልጦ ጢሞቴዎስ ያድናል የሚል ያሳይ። በቃ መሰባሰብ። ስለዚህ እሱ ያሳየ ነው። ናቲ አሁን ላውራ። ቆይ ናቲ ፈቅድልሃለሁ አንድ ጊዜ። አሁን አንተ መጽሐፍ ቅዱስን በአውድ እየተናገርኩ ነው አልክ። አውድ ማለት ምንድን ነው? ሙሉ ቻፕተሩ ላይ ሙሉ ቻፕተሩ ላይ ያለው ፍሎ ወይንም የተጻፈበትን መንፈስ ወይንም ሀሳብ ማግኘት አውድ ይባላል እንጂ ጥቅስ መጥቀስ አውድ አይደለም። ስለዚህ አሁን ከአንድ ጀምረ ስታነበው እኔ ጥቅስ መጥቀስ አውድ ነው አላልኩም። አሁን 3 ቁጥር ነው የጠቀስከው። አውድ ሲፈታ እንዴት ነው የሚፈታው? ሳብጀክቲቭ እና ኦብጀክቲቭ የሚባል ፖይንት አለ። ለሌላ ጊዜ አውድ አፈታት ላይ ስትገባ ይቅርታና እንደው ማብራሪያውን መጨረሻ እኔ እኮ እስካሁን አላወራሁም። አሁን ወርጅን ሰማን እንፈልገው። አስተምር ለምን መሰለህ? አሁን አንተ ማየው ነገር እየተናገርክ ነው። ሊጫና ማጥለውም ነገር እያልክ ነው። ማውራት አልፈልግም ግን በአንተ ቢጠቅም ለሌላ ጊዜ አይጠቅመኝም። ለሌላ ጊዜ አንድ ወንድሜ እኔ እወድሃለሁ፣ አከብርሃለሁ። እኔ መምህር ስላለኝ ከመምህሮቼ ነው መወስደው። ይምጣ። እኔ መምህሩ አይደለም ፓፓሱን ጥራው፣ እሱ ችግር የለም። ግን አንድ ርዕስ ላይ ስታወራ ሳብጀክቲቭ ኤንድ ኦብጀክቲቭን ካላገኘ ጢሞቴዎስ አዳኝ ነው ተብሎ ነው የተማርከው። አውድ አይባልም። አውድ አፈታት ማለት መምህር ያስተማረ ጢሞቴዎስ አዳኝ ነው ብሎ ነው። አንዴ ተፈጸመ ወንድሜ። ስለዚህ አሁን አንተ አውዳዊ ፍቺ ላይ ስላልገባ
አይ ስለ በአውድ አውዳዊ ፍቺ አይደለም ለማስረዳት ወሬው። ቆይ በቃ ወንድሜ፣ እሱን በአውድ ታውቃለህ። በቃ ለማስረዳት ጎበዝ፣ እንደ ይቅርታና ሳብጀክቲቭንና ኦብጀክቲቭን አውጣልን እንስማ። በቃ አንዴ you don't have አሁን subjective even you don't አሁን subjective ከሌለ ኦብጀክቲቭ ላይ አትግባ። ጥሩ አውድ ጥሩ ማለት በቃ እሱ ነው። እሺ አሁን ስለ አውዳዊ እሺ አሁን ሚውት አድርጉት። እሺ አሁን አትደረቡ። አራት ሰው አወራ። አሁን የመጀመሪያው ነገር ኦርቶዶክስ አንዴ አሁን አዳኝ ብለሃል። ጥያቄውን ወደ አንተ አዞረዋለሁ። ቆይ አንዴ እኮ ቆይ አንዴ እንዴ እኔ እያወራሁ ባይዘው እኔ እያወራሁ ነው። አራት ሰው የተደረበው እኔ ታስሩኝ አልቻላችሁ ማለት ነው። ጴጥሮስ ድኗል አልዳነም የሚለውን ነገር አስበህ ነው የምታወራው። አንዴ ቶ ስለ ጴጥሮስ አይደለም የተነሳው ክፍሉ መጀመሪያ ተናግሬ ነው የምቀጥለው። ጢሞቴዎስን ከምን ለማዳን እንደሆነ ጢሞቴዎስን ከምን እንደምታድነው እንዴት እንደሚድን በደንብ አድርገህ ዛሬ አብራርተህ ትወጣለህ። እሺ በጣም አሪፍ። እሺ ጥያቄህን ላቅርብልህ ከዛ አብራርቼ እወጣለሁ ማለት ነው። ጥያቄም ለመቀበል ዝግጁ ነህ? ለአሌክስ የጠየኩትን አይደለ? ቀጥል። እሺ አሁን የምጠይቅህ ጥያቄ በጣም አሪፍ። እሺ ችግር አንተ ከፈለክ ክሊር አድርገው። ምን አልያዝኩም እኮ። በጣም አሪፍ። ኮመንት ላይ ስጽፍ የነበረውን ስላየው እንዳይጋጭብህ ተጠንቀቅ ግን ማለት ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ጥያቄ አንዴ አብይ ሚዩት አድርገው። እሺ ድምፅ የሚረብሻል። እሺ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 እንዲህ ይላል። ጥያቄ እዚህ ቨርስ ላይ ነው። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህ አለ። ስለዚህ እዚህ ክፍል ላይ አዳኝ ተብሎ ወይም ደግሞ ታድናለህ ተብሎ የተጠቀሰው ወይም ደግሞ ጢሞቴዎስና የሚሰሙትን የሚያድነው ማን ነው? ማን ነው ነው ያልኩት። የት ክፍል ላይ? ቁጥር 16 አዳኝ አልተባለም። ጢሞቴዎስን አዳኝ ብሎታል። በመጀመሪያ እናስተካክል። አዳኝ ብሎታል ጢሞቴዎስን። ሊትራሊ ማለት አይጠበቅበትም እኮ ታድናለህ ካለ አዳኝ ነህ እያለው አይደል? መጀመሪያ አስተካክል። ታድናለህ ብሎ ጢሞቴዎስን ሲል አዳኝ ምን ማለት ነው? ሰው ነው አይደለም? ናታኒ አዳኝ ምን ማለት ነው? አዳኝ ምን ማለት ነው? ጢሞቴዎስ የዳነ ሰው ነው። አዳኝ መልሳት እንድትጠይቀኝ አይደለም የጠየቅኩ። አዳኝ ምን ማለት ነው? አዳኝ በራሱ ካፔብል የሆነ ማዳን የሚችል የማዳን አቅም ያለው ራሱ መድኃኒት የሆነ አዳኝ ማለት እንደሆነ መጽሐፍ ቅዱስ ይናገራል። ጢሞቴዎስ ድኗል አልዳነም። በጣም አሪፍ። ስለዚህ እሺ አዳኝ ምን ማለት ነው? አንድ ቢኤም ሚውት አድርገው። እሺ ይቅርታ። እሺ አዳኝ ምን ማለት ነው ስለው ምን አለ? ማዳን የሚችል ወይ ደግሞ ኬፔብል የሆነ አለ። እዚህ ጋር ጢሞቴዎስ ለሚሰሙና ለራስ ኬፔብል ነህ እያለው ነው አይደለም? በፍጹም ቆይ አንዴ ኧረ እንዲህ ቢኤም እባክህ ቢኤም፣ ኧረ በፈጠረ አታስጠንቅቀኝ። አንተ ማነህ? አንዴ ሚውት አድርገው። ምን ሆነ ነው? ከኋላ መተህ ላስጠንቅቅ፣ አውድ ልናገር ምናምን። ስለ አውድም አልተወራም። ሰብጀክቲቭ ኦብጀክቲቭ ተወሱን። አሁን የጠየቅኩን ጥያቄ መመለስ ከቻልክ ብቻ ትመልሳለህ። ወደ ሶል ይሄዳለሁ ማለት ነው። አንዴ ቢኤም እባክህ አትደረግ። እሺ በእናትህ በቃ ካልመለስ ኧረ በደንብ አድርጎ በጣም አሪፍ። አሁን እኔ እንደዛ አሁን አሁን ፕሮቴስታንት የሚታወቀው በምንድን ነው? በውሸት። እንዴት ከክርስቶስ ውጭ አዳኝ ነው? በደንብ አልሰማሁም። አንተን እያስጠነቀቀህ አይደለም እኮ። ኧረ በፈጠረ ሁላችሁም ታወራላችሁ። እኔ እኮ ቢኤም በጣም አውቃለሁ አልክ። አንዴ ጌርሳምዬ አንዴ በጌታ አንዴ በክርስቶስ አንዴ ቆይ ቢኤም ኧረ እባክህ ለምንድን ነው ሚዩት የሚያደርጉኝ? አይ ችግር የለውም። ይኸው ቢኤምን ልጠይቀው። ቢኤም በጣም አውቃለሁ ስላለ አንዴ ቆዩ። እስቲ ስሙኝ፣ አንዴ እንደማመጥ ተባረክ። ማይ ጋድ ይኸውልህ አራት ሰው ሲያወራ ጌርሳም ሰምተሃል? እኔ አይደለሁም። የሚበጠብጡትን ዝም በሉ።
አይደለም ሚዩት ያደረጋት የለም። ናቲ እኮ ተደማ አንተ ብቻህን አውርቼ ናቲ ሚዩት አድርግ እስኪ አንዴ ሚዩት አድርግና ታወራ። እሺ አውሩ። እሺ ችግር እኔ እኮ ከሁላችሁም ጋር ለመወያየት እኮ ነው ብቻዬን የገባሁት አይደል እንዴ? ምንም ችግር የለውም። ጠይቀኝ። ስለዚህ ከይቅርታ ጋር ኦኬ ጎሄድ ግን በስርዓት ከሰለሞን ጋር በዛው አንደኛ ነገር ቆይ ናትዬ አንድ ጊዜ ይቅር እኔ በለጠን ስለምፈራው እኔ ከበለጠ ጋር አላወራም፣ ከሰለሞን ጋር አወራለሁ። እሺ እኮ ስለምፈራ አልኩ እኮ በሌ በጣም በእውቀትም ስለምፈራ በቃ ተፈጸመች በለው። በቃ ምክንያት ፈጥሮ እንትን አይበል። እሺ ከሶል ጋር ብሏል፣ ከሶል ጋር ያወራ ምን ሆነ ነው? እሺ ከሶል ጋር እያወራው ነበረ። ፕሊዝ ከቻላችሁ ሌሎቻችሁ አትደረቡ፣ አትግቡ። እሺ በቃ መሀል ላይ አትግቡ። ባይዘዌ እኔ ኦርቶዶክስ ነኝ። በመጀመሪያ ደረጃ ክሊር ለማድረግ የምሞክረው እንደበለጠ ምናምን ታች እንደ አንዳንድ ዘፋኞች አሉ ኮመንት የሚሰጡ በቃ ኢየሱስ አዳኝ አይደለም ብሏል። እንደዚህ አይነት ነገር በቃ አይሸውዷችሁ። እንደዚህ ከሸወዳችሁ በቃ ማሰብ አትችሉም ማለት ነው። ስትሮ ማንፋላሲ ስለሆነ ይሄን ወይስ እቀጥላለሁ? ናቲ ያን ደቂቃ ስጠው፣ ሆስት ደቂቃ ስጠው። ስንት ደቂቃ ነው የምትፈልገው ሰውልን ለመጠየቅ? አይ ቆይ ነው በደቂቃማ አይ እንደዚህማ አይሆንም። እንደዚህማ አይ ብዙ ደቂቃ አልወስድማ። ጥያቄና መልስ ስለሆነ ፌር ለመሆን አንተም ደቂቃ ይሰጣል። ደቂቃ ይሰጣል። ኧረ እባክህ እስካሁን በደቂቃ የሚባል ነገር የለም። ይሄው እንደዛ አይደለም። ደቂቃ ይሰጣል። ከዛ ደግሞ ሶል በተራ ይጠይቃል በዚሁ ክፍል። በጣም አሪፍ። እሺ ሰለሞን ጥያቄ ልጠይቅህ። ለመውጣት ነው ኦቨርቶክ የምታደርገው? ባይዘዌ ማለት ነው ካርድ እየሞላው ነው እየገባው ማውራችሁ ማለት ነው። እና ለመውጣት ቢሆን ቆይ አንዴ በቃ ሚውት አድርገው። እሺ ጌርሳም አደርጋለሁ። 5 ደቂቃ ስጠውና ሶልን ይጠይቀው። 5 ደቂቃ ሶል ይጠይቀዋል። ይሄ ነው አካሄድ። መልሱን ካልመለሰልኝ አስቆምሃለሁ። እሺ በትክክል ካልመለሰልኝ ማለት ነው። ለምን የመሰለውን ይመልስልህ። ልክ አይደለም ብለህ ማለፍ ነው። ለምን ታስቆማለህ? አይ ለምን አልፋለሁ እንዴ? ለውይይት አይደል እንዴ? እንደዛማ ከሆነ አልቀጥልም። ትክክል ካልሆነ አይ ትክክል ይሁን አይሁን መልሱን መቀበል ነው። አዎ እሺ ጥሩ በቃ ሚውት አድርገው። እሺ ሰለሞን እዚህ ክፍል ላይ ጥያቄን ደግመዋለሁ። ቁጥር 16 ላይ ታድናል የተባለው ማን ነው? ቁጥር 16 ላይ ታድናል የተባለው ማን ነው? ጴንጤዎች ታውቁ የለ እንዴ? ጥቅስ ቀጥል። ስለዚህ ቆይ አንዴ ጢሞቴዎስን ነው አይደል? ስለዚህ ቅዱሳን ያድናሉ ተብሎ ቢነገር ልክ ከጢሞቴዎስ አንጻር ይቻላል አይቻልም? እሺ ጢሞቴዎስ ቅዱስ ነው አይደለም? ጢሞቴዎስ ቅዱስ ነው አይደለም? በቃ ባይዜ ዘግተነዋል እኮ ውይይቱን። ይኸው በቃ ለጢሞቴዎስ ነው አልክ። ጢሞቴዎስ ከቅዱሳን አንዱ ነው አይደለም? በቃ ስለዚህ አንድ ቅዱስ ቆይ ደቂቃው የኔ ስለሆነ ጥያቄን እቀጥላለሁ። ማስቆም እችላለሁ አንዴ። በቃ አንተ ቢኤም ግርግዳውን እያየህ ቆየን። እስከዛ ሰለሞን እቀጥላለሁ። ስለዚህ አንድ ቅዱስ ቆይ አንዴ አረባ ክል ጠይቀህ ጥያቄ ደቂቃዬን ልጠቀም። ጌታ ሆይ አረቶ ይሄ ከግርግዳ የማይወጡ ሰዎች። እሺ አሁን ሰለሞን ጥያቄ የለም ክርስቲያን እኔ እናንተ ብቻ መሰለን። እሺ ጥያቄን እቀጥላለሁ ሰለሞን። ስለዚህ በቃ ጨረስክ ያንተን ጥያቄ እኮ እንዴት እንደሚያድን በትምህርት ነው የሚያድነው። እኛ ለሱ ጸልይ አይደለም ወዳጄ። ሚውት እኮ ያደርጋል። ኧረ ተረጋጋ። ቆይ ናቲ ሶል ዝም ብሎ እየጠየቀህ ነው። አንተ የምትለዋል አንተ ጥያቄ መለስ። በደቂቃ እኮ ተሰጥቶኝ ነው የርሳ። ኧረ ደቂቃ ያዙ። ጠይቅና ሚውት አደርጋለህ ናታን። ጠይቅና ሚውት አደርጋለህ። አዎ ይመልስልህ። ሚውት አድርግ። እሺ እኔ እኮ በጣም እንዴ እንደዚህ ነው እንዴ ስርዓታችሁ? እንዴ ላውራ እንጂ ጌታ ሆይ
ኔትወርክ አለው ጋይስ? አዎ አይ ቲንክ አለው መሰለኝ። እሺ ቴንክ ዩ በጣም። ስለዚህ እንትን እንዳትሉ ዘፍጥረት ቁጥር 27 ላይ እሺ። ስለዚህ ሶል ጥያቄን እዚሁ ይቀጥላል። ስለዚህ በቃ ቅድም እንዳልከው ጢሞቴዎስ አንዴ ድምፅ አለ በጣም ሚዩት አድርጉ። እሺ ጢሞቴዎስ ቅዱስ ነው ታድናለህ ተብሎ የተነገረው ለጢሞቴዎስ ነው አለ። ስለዚህ በትምህርት ሲሆን ልክ ደግሞ የያዕቆብ መልእክት ላይ ልክ ደግሞ በጸሎት እንደዚህ ሲሆን በእገዛ ሲሆን ለቅዱሳን ሲነገር ማዳን ወይ ደግሞ ቅዱሳን ያድናሉ ተብሎ ሲነገር ችግር የለውም ማለት ነው አይደለ? እየሰማው ነው። ጥያቄ ሌላ ጥያቄ የምትመልስ ከሆነ አስቆምሃለሁ። የሚል አይነት ምንም አይነት ፕሬሚስ የለም። እዚህ ጋር ስለ ጢሞቴዎስ ሚውት አድርገው ፕሊስ፣ ድምጽ ያስተጋባብኛል። አሁን እዚህ ጋር የተቀመጠው ጢሞቴዎስን ታድናለህ ብሎ ሲናገር ስፔሲፊካሊ ሐሳቡን በትክክል ገልጾ አብራርቶ ነው። ጢሞቴዎስ የዳነ ሰው ስለሆነ አምኖ በክርስቶስ ኢየሱስ አምኖ በአዳኙ በመድኃኒቱ አምኖ የዳነ ሰው ስለሆነ ታድናለህ ብሎ ሲነግረው ምንድነው የሐሰት አሰራር፣ የሐሰት ትምህርት፣ የአሮጊቶች ተረት፣ የተለያዩ ትምህርቶች ይመጣሉ። ከእንደዚህ አይነት ነገር ገብቶ ምን ያደርጋል? አንተንም ራስህን ከዛ ሌሎችንም ምን ታደርጋለህ? ታድናለህ አለው። ይሄ ኮንቴክስቹዋል ነው እንጂ ሐሳብ የሚመለሰው ከዚህ የተነሳ ቅዱሳን የሚል ሐሳብ ልታስቀምጥልኛት በቃ አሁን ይኸውልህ ይሄንን ዳይሬክትሊ ስለ ጢሞቴዎስ አሁን ኧረ እባክህ በቃ ሚውት አድርጉ በእናታችሁ። በጣም ሰሩልን በእናታችሁ። አራት ሰው ያወራል በጌታ ምን ሆነ? ከሰለሞን ጋር እያወራው ነው እኮ ጥያቄን አላገኘሁም። በቃ ጥያቄን ያሉት እንዳይሰሙ ፈልጎ ነው። ቆይ ቤሊ አንዴ ይቅርታ። እሱ ለማይለው ነገር መመለስ ግዴታ የለም። ሚውት አድርጋችሁ ስሙኝ። ታርጉኝ። አንደኛ ነገር ሁለት ሰው እያወራ ሚውት አድርገህ ስማኝ። ብዙ ጊዜ ተሰጥቷል። እኔን ስሙኝ እስቲ አንተ። ቆይ ናት ያው ተባረክ ናት። ጌታ ይባርካችሁ። ሁላችሁም ተባረኩልኝ። እንደማመጥ አሁን እኮ ሌሎች ብዙ 200 ምናምን ሰዎች 227 ሰዎች እየሰሙን እኮ ነው። ለምንድነው ተረጋግታችሁ ማትደማመጡ? ናቲ ኢንቴንሽኑ አሁን ምንድነው? ጢሞቴዎስ ያድናል ብላችሁ ለምን አታምኑም ነው መጽሐፉ ግን የሚለው ብሎ እያስረዳ ነው። ለምንድን ነው ማንደማመጥ? እስቲ ጥያቄ ከጠየቅ ደጋግመህ እሱ ጠየቅ ያለው ናትዬ ስማኝ፣ ናቲ ስማኝ። እንደ ምሁር መነጽር አድርገሃል። ግን ናቲ ይኸውልህ እዚህ አሁን አትሳደብ። ምሁር አንተ ማር ከፈለግ አሰከራችሁ ወይ ዝም በል ዊዝ ሪስፔክት። እንደዚህ ብለህ አሁን ለምንድን ነው የሚያወርደኝ? ለምንድን ነው የሚያወርደኝ? ናታኒ ምን እንዳትወው አታውርዱት። አሁን እየጠየቅን ያለ ነው ከተጻፈው ጥቅስ ውጪ ልጁ ይሁን አላወርደውም እኮ እሱ ይሁን ይረዳ። በቃ ሚውት አድርገውና ሰሎሞን ይናገር። ናቲ ቆይ ወርዶ እየተመለሰ ለመለስ ልጨርስልህ። ቆይ ጨርሰህማ እኔ ገባሁ እኮ እኔ ስገባ ነው ሌሎቹ የገቡት። አንተማ ጨረስክ እኮ። እንደዚህ ነገ ጥያቄ ይሆንበታል። ገብቶሃል? ጥያቄ መፍጠር ላይ ግድ ማሳመን ግድ የለብንም። መንገር ነው ያለብን። እኔ ወንጌል መስበክ ነው ግድ ይነግረዋል። 40 ሰው ነው እያወራ ያለው። ጌታ ሆይ መቋጫ ልንገርህ። ጥያቄውን ልጠይቅ። አረብሽም ቦርድ ቅድም ነበር ቦርዶ ባይዘ አሁን የመጨረሻ ምን አዳምጥ። እሱ በማይለው ነገር የመመለስ ግዴታ የለብኝም። በቃ እኮ ገና ጥያቄውን ልጠይቅህ። ችግር የለውም ግዴታ የለብኝም። መቼ አዳመጥከኝ? ሚውት አድርገው ናቲ። በጣም እንዳዳመጥኩ ልድገምልህ። ሚውት አድርጉት። ናታኒምን ሚውት አድርጉት። በቃ ለምን አዳምጥሃለሁ። ሚውት አድርጋ። ህፃን ነህ እንዴ አንተ? ስድብ ጀመራችሁ? ቀጥሉ። በቃ ተሳደቡ። ሚውት አደርጋለሁ። ተሳደቡ። በቃ ልስን፣ ጆሮን ክፈትና አዳምጥ። አሁን እኔ እያልኩ ያለሁት ምንድን ነው? እዚህ ጥቅሱ በማይለው ፖይንት ተነስቼ ስለሌላ ጥቅስ የመመለስ ግዴታ የለብኝም። ስለ ጢሞቴዎስ የተጠየቀው አውዳዊውን ፍቺ ተከትዬ መልሻለሁ።
ከዚህ ውጪ ሌሎችን አስገብቶ እዚህ ውስጥ ደንቅሮ ሌሎች ሰዎችን እዚህ ውስጥ አስገብቶ የመጠየቅ ምንም አይነት ራይት የለውም። እኔም ደግሞ የመመለስ ምንም አይነት ግዴታ የለብኝም። ይግባና ሊሰራ የፈለገውን ሊያስቀምጥ የተሻለ ሰው ይግባና ከሱ የተሻለ ሰው ይግባና ቆይ ተውት አንድ ጊዜ ለመሰለ ከታች ያሉትም ሰዎች ይስሙ። ቤተክርስቲያንም ብትሆን የኢትዮጵያ ኦርቶዶክስ ቤተክርስቲያን ጢሞቴዎስ ነው አዳኝ ብላ አታምንም። ጭራሽ ኢየሱስ ክርስቶስ ያድናል ብለው ነው የሚሰብኩት እንጂ አይ ጢሞቴዎስ ነው የሚያድነው የሚለው ከየት እንዳመጣው ልናወራውም ስንል አውቆ እየከፈተ ይበጠብጣል፣ ይሳደባል። አሁን ሆስቱን አንተ መነጽር እንዲሆኑ ምናምን ማለት ምን ጥቅም አለው? ስለዚህ ጢሞቴዎስ ያድናል የሚል ነገር እሱ የፈለገውን ሐሳብ እናስቀምጥላቸው። እሱ የፈለገውን ፖይንት እናስቀምጥላቸው። ሊናገር የፈለገው ቅዱሳን ያድናሉ ብሎ ለመስራት የፈለገው ምንድነው? ጢሞቴዎስ ላይ ያልተቀመጠውን ሐሳብ አምጥቶ ወደ ሌላ አይነት መዳን ስለ አንድ ድነት እናውቃለን። ይሄም በእምነት ኢየሱስ ክርስቶስን በማመን የሚዳን ድነት አለ። ይሄንን መጽሐፍ ቅዱስ ግልጽ አድርጎ አስቀምጦልናል። ታድናለህ ብሎ ሲናገር እችን ፖይንት ወስዶ ወዴት ሊወስዱ ፈለገው? ጥቅስን ቦጭቀው ለሌሎች አካላት መስጠት ለምደዋል። ለሌሎች አካላት መስጠት። እዚህ ጋር ጢሞቴዎስን ታድናለህ ብሎ የተናገረው ከምንድን ነው? የሐሰት ትምህርት፣ ሌሎች የተባሉ ነገሮች አሉ። በቃ ስለዚህ የተቀመጠ ኮንቴክስት ነው። ይሄንን ኮንቴክስት ግን ወስደህ ለሌሉ ሰዎች በዚህ አውድ ውስጥ ላልተቀመጡ በእንደዚህ አይነት አውድ እንዲህ አይነት አውድ ለሌላቸው ቆይ ልጨርስ። እንዲህ አይነት አውድ ለሌላቸው ሰዎች በዚህ አውድ ሐሳብ ውስጥ ላልተቀመጡ ሰዎች ይሄ ታድናለህ የሚል ስያሜ አይሰጣቸውም። እነዛን ሰዎች ታድናላችሁ ሲባሉ በምንድን ነው የሚያድኑት መዘርዘር አለበት። ጥቅሱን አንብበ ስለነሱ ሪፈር ስታደርግ እነዛንም ሰዎች በእንደዚህ አይነት አይን ውስጥ ከተህ ያድናሉ ብለህ ስትል ከምን ከሐሰት ከእንደዚህ አይነት ትምህርት ራሳቸውን ኦልሬዲ ስለዳኑ ሰዎች ስለሚናገር ኦልሬዲ ጢሞቴዎስ ድኗል፣ አጠገቡ ያሉ ሰዎች ድነዋል። ታድናለህ ብሎ ሲነግረው የሐሰት ትምህርቶች አሉ፣ የተለያዩ ነገር እንዲጠብቅ ነው ቤተክርስቲያኗ ከእንደዚህ አይነት ነገር እንዲጠብቅ ነው። ስለዚህ አንተ የምትላቸውን ሰዎች በዚህ አውድ አምጣቸው። አሁን ናታን የሚጠየቅ ፍትህ ናታን የሚጠየቅ በቃ ይጠየቅ፣ ይመለስ፣ ራሱ ይመልስ። በቃ ጠይቋል። ናታን የሚጠየቅ ይኸውልህ አብይ አንዴ ስለኔ ተወርቶ የለ እኔ ልጠቅልለውና ናታን የሚጠየቅ ይጠየቃል። እሺ ጎበዝ። ናታን የሚጠየቅ ሊወጣ ነው እኮ ሊወጣ ነው። ናታን የሚጠየቅ ኧረ ቆይ በእናትህ እንዲህ ምን ሆናችኋል? አንዴ ጌታ ሆይ ማለት ሰው ይታዘባችኋል። እሺ እኔ ጥያቄ አለኝ፣ ይጠየቅ። ናታን የሚጠየቅ እሺ ቴንክ ዩ በቃ አንዴ ሚታርጋ እሺ ሶል በቃ እኔ እጠየቃለሁ እስከ መጨረሻው አለው። አሁን ሶል የተናገረው ነገር ከአውዱ አንጻር ነው። ችግር የለም ኧረ ላውራ ችግር የለውም። ከአውዱ አንጻር ነው የምታስቀምጠው። አለበለዚያ ሌላ ነገር የምታወራ ከሆነ እናስቆማለን። ጌታ ሆይ እሺ አሁን ሁላችሁም ማለት ነው እንደውም ለሶል ሜንሽን እያደረጋችሁ የጭብጨባ ምልክት ብትሰጡት በቃ ይሄ ነው። ይኸውላችሁ ቅዱሳን ያድናሉ ስንል ከምን አንጻር መሆኑ ወይም ደግሞ ለቅዱሳን ሲነገር ማዳን ሲነገር ከምንድን ነው የሚለውን ማብራራት አለብን። እንደው እንደ ኢየሱስ ክርስቶስ ነው አይደለም አለን። እንግዲህ ሶል በቃ ይሄ የኛ ነው። ትክክለኛው ትምህርት እሱ ነው። ልክ ለእመቤታችንም ሲነገር ለቅዱሳንም ሲነገር እንደዚሁ ነው መብራራት አለብን። ልክ ለጢሞቴዎስ ተነገረው ለሌላ ቅዱስ አይሰራም ማለት ግን አይደለም። ይሄ በቃ ተመልሶልናል፣ መልሰናል። መጀመሪያ ግን ኧረ እባክህ በእናትህ ጢሞቴዎስ መጥተው ተምሯል ወይ ነው ልጨርስ። እኔ ራሴ ጠይቀዋለሁ። ለሞቱ በህይወት ለሌሉ ሰዎች እንዴት በጢሞቴዎስ ቆይ አዳምጣ። ለሞቱ በህይወት ለሌሉ ሰዎች በጢሞቴዎስ ጫማ ውስጥ አስቀምጠህ ትነግረናለህ። እንዴት በጢሞቴዎስ ቦታ ላይ ሆነው መጥተው ወንጌል ሰብከው አገልግለው እንዴት እንደሚያድኑ ታስተምረናለህ። አሁን በጣም አሪፍ። አንተ ደግሞ ጴንጤው ያስተማረህን ቅዱሳን አስተምረና ብሎ ለጠራቸው አይደለም ተመልከት። ጴንጤ አይደለም እንዴ? ጴንጤ ማለት ጴንቴኮስታል ነው። ስድብ እኮ አይደለም ኖ እንደዛ ማለት አይደለም። እኔ አሁን አንተ እያስተማርክ ያለውን ነው የምጠይቅህ። አንተ በህይወት የሌለው እኮ መልስልሃለሁ። ለምን ትደረባለህ? አንዴ እኮ አሳይሃለሁ። አዎ ቦታ ላይ አስገብተህ ታሳየኛለህ። አሳይሃለሁ፣ ችግር የለውም። እሺ እኮ በቃ ስለዚህ አንተ ደግሞ አልኩና ምን እንደሆነ ስማ። አልሰማህም? አንተ ደግሞ ጴንጤው ማህበረሰብ ያስተማረህን ቅዱሳን ሙታን ተብሎ የተጠሩበትን ክፍል
ታሳየኛለህ ማለት ነው። ይልቁንስ የኛ ጌታ ግን መምህራችን ሙታን እንዳልሆኑ ደግሞ እኔም በዛው አሳያለሁ። አሁን የተናገርከው ነገር መጨረሻ መልሰዋለሁ። ወደ መጀመሪያው ነገር ልመልስ። ተጠናቋል። ምኑ ውይይታችን የማ እዚህ ውስጥ እንዳለ ከሰለሞን ውጭ ምን እያሉ ነበረ? አረ ልጠቅልለው እኮ አንዴ ተረጋጋ። ተናግሮ ሊያመልጥ ጸበል ቀምሶ ነው የመጣው ዛሬ። ሌሎቻችሁ አንዴ በትክክል እንዲመልስ ላድርገው። አውሩ በቃ እሱን ተው። አሁን ሌሎቻችሁ ይመጣል፣ ናቲ ተመልሶ ይመጣል። ምናልባት ሌላው አሁን እኔ እያልኩ ያለሁት ምንድን ነው? ያው በበሮ ሄደ ቢመለስ ጥሩ ነው። ምክንያቱም እና ተመለስና ግባ፣ ተመልሶ ይግባ። አታብሩት። ና ተመለስ።